ዛሬ የምስራች የተባለን ነገር ይዘንላችሁ መጥተናል። በተለይ ደግሞ ለቲክቶክ ተጠቃሚዎች ሰላም፣ እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን እንድትጀምሩት በአክብሮት ጋብዘንላችኋል። ከዚህ በፊት በኢትዮጵያ አየር መንገድ ተከሰው ክስ ላይ የነበሩና ረጅም ጊዜያትን ከአንድ ዓመት በላይ የሚሆነውን በፍርድ ቤት እና በማረሚያ ቤት ያሳለፉት እነዚህ ተከሳሾች ማለትም ጆን ዳንኤል በሚል የምናውቀው ዮሐንስ ዳንኤል እና ጓደኞቹን ጨምሮ ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል ተከሰው ነበር። ታዲያ ዛሬ የምስራች የሚባለውን ዜና ልነግራችሁ ነው። እነዚህ ተከሳሾች ከእስር መለቀቃቸው እየተነገረ ይገኛል። ታዲያ ለዚህ ተጠያቂ ማን ነው? ይህ ነገር እስካሁን ድረስ በፍርድ ቤት እየታየ ከእስር እንዳይለቀቁ ሲያደርግስ የነበረው ግለሰብ ማን ነው የሚለውንም ጠቅለል አድርገን ይዘንላችኋል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩበት በቂ ስለሆነም እንዲፈቱ ተወስኗል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ሕግ በዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ እና ይዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ተኩል ላይ አዲስ አበባ ከተማ ወደ መቀለ ለመጓዝ አውሮፕላን በረራ ዝግጅት ላይ ያለ ቢሆንም በጊዜው የነበረው የአየር ሁኔታ ለበረራ የማያስችል መሆኑን ቢነገራቸውም ታዲያ በዚህ ሁኔታ የተበሳጩት እነዚህ ግለሰቦች ጉዞ ተሰርሶ መንገደኞቹም ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል ዝርዝር ጠቅሶ ነበር ክስ ያቀረበባቸው። በተጨማሪም አቃቢ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀልን ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱ ቲክቶክ በተባለው ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚልም ክስ ቀርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቢ ሕግ ቅጣትን ማክበጃና የተከሳሾችን ቅጣት ማቅለያ መርምሮ ውሳኔ አስተላልፏል። በዚህም ተከሳሾቹ የተከሰሱበት ሕግ አንቀጽ ቀሎ እስራት በተከሳሾቹም ላይ የተከሰሱበት የሕግ አንቀጽ ቀላል እስራት የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛ እና ስድስተኛ ተከሳሾች ደግሞ በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እንዲቀጡ ተወስኗል። በመሆኑም ተከሳሾቹ በስር ላይ የቆዩት ጊዜ ተሰልቶ እንዲፈቱ የፌዴራል ፍርድ ቤት ወስኖላቸዋል። ታዲያ ይህ በጣም የሚያስደስትና የኢትዮጵያ አየር መንገድንም ምስጋና የሚያስቸረው ነው። ምክንያቱም የተከሰሱበትን ክስ እንዲቀለል ባያደርጉላቸው በጣም ከባድ የሚባል ክስ እንደሆነና ከዚህ በፊትም እንግዲህ ብዙ ሰዎች እስር ቤት መቆየት ግዴታ ይሆንባቸዋል እያሉ ፈርተውላቸው ነበር። ታዲያ የኢትዮጵያ አየር መንገድ በጣም ብዙ የተባሉ ግለሰቦች እስካሁን ድረስ በቲክቶካቸው እየገቡ ባካችሁ ለነዚህ ወጣት ልጆች ይቅርታ አድርጉላቸው ሲሉም ቆይተዋል። ጆን ዳንኤል እንግዲህ በእስር ላይ በነበረበት ጊዜ በጣም ብዙ በርካታ ነገሮችን የተማረ ይመስለናል። እስካሁን ድረስ ኦልሞስት 2 ዓመት ሊጠጋ የሚሆን ጊዜ በእስር ቤት አሳልፈዋል። ይህም ታዲያ በተለይ ጆን ዳንኤል እስር ቤት ሄደው ሊጠይቋቸው ከመጡ ሰዎች መካከል እንደተናገሩት እስካሁን ድረስ የቅርቤ የምላቸው አብዛኞቹ ሰዎች መጥተው እንዳልጠየቁት ተናግረዋል። ብዙ ሰዎች እንግዲህ ከፊታችሁ ዞር ስትሉና በችግራችሁ ጊዜ የማይደርሱላችሁ በጣም በርካቶች ናቸው። ይህ ብቻ አይደለም ጆን ዳንኤልን ያስከፋው። በተለያዩ ቲክቶክ ጊዜ እሱ ፌመስ በነበረበትም ጊዜ አብረን እንስራ ብለው በየጊዜው ሲደውሉና ሲጨቀጭቁት የነበሩ ማንኛቸውም ሰዎች ስለ እሱ ደህንነት አሁን ላይ ግድ እንደማይሰጣቸው ተናግረዋል። ታዲያ ብዙዎቻችን ከዚህ በርከት ያለ ትምህርት እንወስዳለን። እሱ ላይቭ ላይ በነበረበት ጊዜ ከዚህ አይሮፕላን አንወርድም፣ ለምንድነው ውረዱ የምትሉን? የአየር ንብረቱ ጥሩ ነው ካልወሰዳችሁም ብሎ ላይቭ ላይ በነበረበት ጊዜ እንኳ ላይቭ ላይ አብረውት ሲሳተፉ የነበሩ እንዳትወርድ ምንም አያመጡም ሲሉም ሲሳደቡ የነበሩ ሁሉ እሱ ወደ ስር ሲገባ መሳደብ አልነበረበትም፣ ጥፋተኛ እሱ ነው ብለው ዳግም እሱን ሲወቅሱትና ሲከሱት ተመልክተናል። ይህ ታዲያ ለሁላችንም በቂ የሆነ ትምህርት ይመስለናል። ጆን ዳንኤል እንግዲህ በነበረበት ጊዜ ከዚህ ቀደም በተለይ በቲክቶኩ በርከት ያሉ ተከታዮችን በማፍራትም ጭምር ብቻም ሳይሆን በርከት ያሉ በተለይ ሰው የሚሸቱ ስራዎችን በመስራት ታዋቂ ነው። የትም ቦታም ቢሆን ለችግረኛ ቀድሞ መድረስን ያስተማረው እሱ ነበር። በላይቭም ቢሆን የገቡ
ጥሩ ናቸው፣ አቅም አላቸው የሚባሉ ሰዎችንም በማሰራት እንዲሁ በርከት ያሉ ሰዎች ህይወታቸው እንዲለወጥ መሰረት ጥሏል። በዚህም ተያይዞ ታዲያ ይዲዲያ በምትባለውም ልጅ በቅርቡ ተለቃ ልጅም ወልዳ እያሳደገች በርከት ያሉ ቪዲዮዎችንም ናዮ በሚል የቲክቶክ አካውንቷ እየለቀቀችልን መቆየቷ ይታወቅ ነበር። ታዲያ በቅርቡ ዳግም ወደ እስር ቤት መመለሷ ሲዘገብ ነበር። ምናልባትም ይህ የሆነው የፍርድ ጊዜው ስለደረሰና ከነሱ እኩል ሌላ ተጨማሪ ክሶችም ካሉ ታይተው አብረው ለመለቀቅ የታሰበ መሆኑን ገምተናል። አንዳንዴ ቀላል ብላችሁ የምታስቡት ስህተት አለማወቅ በዚህ ልክ ከባድ የሆነ በህይወታችሁ ስህተትን እንደሚያስተምራችሁ ግልጽ ነው። ግን ለጆን ዳንኤል ይህ ነገር ውድቀት አይደለም። ከዚህ በኋላ የተሻለ ስራ ይዞልን እንደሚመጣ ባለሙሉ ተስፋ ነን። ልጁ ገና ወጣት ነው። በዛ ላይ ያነገበው ሀሳብና በቲክቶክ የተጠቀመው ለመልካም ነገር እንደመሆኑ ገና ከሱ ሌሎች የተሻሉ ስራዎችና በሱ መንገድም ብዙ ሰዎች ህይወታቸው እንደሚቀየር ባለሙሉ ተስፋ ነን። በየሄደበት እየሄደ እርዳታችሁንም እንደማያቋርጥ እናስባለን። ታዲያ በህይወታችሁ በርከት ያሉ ችግር ሲገጥሟችሁ በዋናነት እናንተ አጠገብ ቆመው ለእናንተ ሊከራከሩ የሚገባው ብዙ ጓደኞቻችሁ ቢሆንም ነገር ግን አቅራቢያችሁ ያለ የእናንተ የምትሉት ቤተሰብ ብቻ እንጂ ሌሎችም አንዳንድ ጊዜ በመልካም ጊዜ ያገኟችሁ ጓደኞች ምናልባት ሊጠይቋችሁ ይችላሉ። ካልሆነ ግን የት ወደቃችሁ ብሎ የሚያይ የለም። ዛሬ ላይ ጊዜ ያነሳው ሰው ላይ እየሄዱ አሁንም የሶሻል ሚዲያው ያገነነውን ሰው እየተከተሉ ወደዛው ይጎርፋሉ እንጂ የተረሳውን ከዚህ በፊት ችግር ገጥሞት የጠፋው ሰው የት ሄዷል ብሎ ለጥየቃ እንኳ የሚመጣ ዘመድ ላታገኙ ትችላላችሁ። ጊዜን እየተካ እነዚህ ልጆች ወደ እስር ቤት ከገቡ እንኳ ዓመት ከ5 ወር በላይ ሊሆናቸው ነው። ይህ ታዲያ ቀላል የማይባል ጊዜ ነው። በህይወታችሁ ምንም ይገጥመኛል ብላችሁ ባላሰባችሁት መንገድ አንድን በዓል ለማክበር ድንገት እግራችሁ በወጣበት ዓመት ከ5 ወርን ያክል ውጪ መክረም በጣም ከባድ ነው። በተለይ ልጆቹ ለስራ ካላቸው ፍላጎትና ህይወትን ለመለወጥ ካነገቡት አንጻር ሌሎች ጓደኞቻቸው ጋር ካቀዱት ፕላን አንጻር ወደኋላ የመቅረት ስሜትና እኔ ከዚህ በኋላ እስር ቤት ቀረሁኝ የሚል ያለመቻል ስሜትም ሊሰማ ይችላል። ነገር ግን ከዚህ ሁሉ በኋላ መለቀቃቸው ያስደሰታቸው በርከት ያሉ ሰዎች ወደ ሚዲያው እየመጡ የእንኳን ደስ አለህ መልእክታቸውንም እያስተላለፉ ነው። እኛ ያሳሰበንና የገረመን ግን ትናንትና በእስር ቤት ሆነው አንድም ምንም አይነት ጥያቄ ሳያደርጉ ብዙዎቹ ሄደው ሲጠይቁ እንኳ ዞር ብለው ያላዩ እነዚህ ልጆች ዛሬ ላይ ተፈተው ሲያዩ መጥተው ሊጠይቋቸው ይሆን የሚለው አሳስቦናል። አንዳንዴ ነገሮች ሲያልፍ አለፈ እኮ ብለው ለመምጣት የሚዳድሩ እኮ አይጠፉም። ህይወት እንግዲህ እንደዚህ ነው። አንዳንዴ በወደቃችሁ ጊዜ ብዙዎች ዞር ብሎም እንኳ የማያያችሁ ዛሬ ልትፈቱ ስትሉ ዜናቸው ሁሉ የእናንተ መፈታትም እንዳስደሰታቸው የሚናገሩ ብዙዎች አሉ። ታዲያ እናንተ መልካሙን እየወሰዳችሁ ሁሉንም ነገር ለመልካም ነገር መጠቀም የእናንተ ኃላፊነት ነው። እናንተም እንግዲህ ከስር ተፈታችሁ የተለያዩ ሀሳቦችን እንዲሁ አጎልብታችሁ ራሳችሁም ላይ በርከት ያሉ ስራዎችን ሰርታችሁ ለህዝብ የሚጠቅም ስራን ወደ ቲክቶኩ እንደምታመጡልን ባለሙሉ ተስፋ ነን። እኛ ለዛሬ ይሄንን ብለናል። ለሁሉም ወዳጆቻቸውና ፎሎወራቸውም እንኳን ደስ አላችሁ መልእክታችንን አስተላልፈናል። እናንተም ተመልካቾቻችን በኮመንት ስር እየገባችሁ እንኳን ደስ አለ እንኳን ለቤትህ አበቃ በሉልን። ሰላም ቆዩን።